የፌዴራሉ መንግስት ትግራይ ላይ እርምጃውን የጀመረው ይመስላል። ድሮኖች ከትግራይ ሰማይ ስር አንዣበዋል። ከሰሞኑ እነዚህ ድሮኖች ተደጋጋሚ ቅኝትን በትግራይ ማድረጋቸው እየተሰማ ነው። በዚህ መሃል የህወሓት ዋና የጦር መኮንኖችና አዛዦች ጀነራል ታደሰ ወረደ ወረደ ለብልጽግና መረጃ ያሾልካል እንቅፋትም ሆኖብናል በሚል የቁም እስረኛ እንዳደረጓቸው መረጃዎች እየወጡ ነው። ጀነራል ታደሰ የምንፈልገውን ለመስራት እንቅፋት እየሆነብን ነው ብለዋል። የጀነራል ታደሰ ላይ የተላለፈው ውሳኔ በቀጥታ ከሻቢያ የተሰጠ ትዕዛዝ ስለመሆኑም ተነግሯል። ከወራት በፊት በኤንቢሲ የቴሌቪዥን ጣቢያ ላይ የቀረቡት ሌተናል ጀነራል ጻድቃን ገብረትንሳኤ ሻቢያ ጀነራል ታደሰ ወረደ ከጊዜያዊ መንግስቱ ስልጣን እንዲወገድ ትዕዛዝ ሰጥቷል ብለው ነበር። በእርግጥም ህወሓት መላቅጡ ጠፍቶታል። ነገር ዓለም ሁሉ ዝብርቅርቅ ብሎበታል። ከሻቢያ አገኘዋለሁ ያለውን ድጋፍ አለማግኘቱ ውጥረቱን ጨምሮበታል። ያመኑት ሁሉ እየከዱት ነው። ህወሓት ከጉያው ስር እሳት የተነሳበትም ሲሆን ቁርጡ ቀን ሲመጣ ያመናቸው ሁሉ እየሸሹት ነው። ጦርነቴን ቀድሱልኝ ባርኩልኝ ያላቸው አካላት ቡራኪ አንሰጥም ብለውታል። ቡድኑ ለገዛ ፍላጎቱ የፈለፈላቸው ትናንሽ የፖለቲካ ድርጅቶችም የህወሓትን አቋም አንደግፍም ሲሉ ከጎኑ ገሸሽ እያለ ነው። ሚሳኤል ሳይቀር ታጥቅ ያለው አቅሜ እንደ በፊቱ አይደለም የሚለው ህወሓት ከብልጽግና ጋር ተፋጧል። ጠቅላይ ሚኒስትር አብይ ጦርነቱን ከጀመራችሁ ትጠፋላችሁ፣ እንደ ድሮ ምሽግ በመቆጣጠር የሚደረግ ውጊያ የለም፣ ጦርነቱ በቴክኖሎጂ ነው እወቁት ሲሉ ከወራት በፊት አስጠንቅቀዋል። ሆኖም ህወሓት ይህንን የጠቅላይ ሚኒስትሩን ማስጠንቀቂያ ከቁብ የቆጠረው አይመስልም። በወልቃይትና በራያ በኩል አሁንም ተጨማሪ ኃይሉን እያስገባና እያስጠጋ ይገኛል። ውድ የአንድ አፍታ ሚዲያ ቤተሰቦች በትግራይ የድሮን ቅኝት የተደረገ ሲሆን ህወሓት ለአመራሮቹ እንዴት ከድሮን ጥቃት ራሳችን እንከላከል የሚል ስልጠናም ሰጥቷል። በድሮን ቅኝቱ እጅግ አደገኛ የህወሓት ግዙፍ ወታደራዊ መሳሪያ መከማቸቱ የታየ ሲሆን በቀጣይ ቀናት ምናልባትም ወታደራዊ ኢላማዎች ላይ ያነጣጠረ የድሮን ድብደባ ሊኖር እንደሚችል ተገምቷል። ወዲህ ደግሞ ጀነራል ታደሰ ወረደ ከአክሱም ክብረ በዓል ማግስት የቁም እስረኛ መደረጋቸው የሚገልጹ መረጃዎች ወጥተዋል። ጠቅላው በትግራይ የወሰዱትን እርምጃ የድሮን ቅኝቱን የጀነራል ታደሰን መታሰር የተመለከቱ ጉዳዮችን እንቃኛለን። አብራችሁን ቆዩ። ትግራይ አፋፍ ስር አዲስ ጦርነት አድፍጧል። እልቂት ተደግሷል። ህዝቡ እምቢ ለጦርነት ቢልም ብልጽግናና ሻቢያን ሙጥኝ ያሉ የክልሉ ፖለቲከኞች ግን ለህዝቡ ሌላ መከራ ደግሰውለታል። ብልጽግናና ህወሓት ዳግም ቃታ ሊማዘዙ ከ3 ዓመት ውጥረት በኋላ ወታደራዊ ፍጥጫ ውስጥ ገብተዋል። ውጥረቱ ሊፈነዳ ከጫፍ መድረሱን የሚጠቁሙ መረጃዎችም ከሰሞኑ በስፋት ወጥተዋል። የጦርነቱ መጀመር አይቀሬ እንደሆነ የተሰማው የሚመስለው የብልጽግና መንግስት ትግራይ ላይ እርምጃዎችን እየወሰደ ይገኛል። ወደ ትግራይ ነዳጅ እንዳይገባና የሰራተኞች ደሞዝ እንዳይከፈል ወስኗል። ብልጽግና ሁለቱን እገዳዎች ክልሉ ላይ የጣለው ህወሓት ለጦርነት ዝግጅት ይጠቀምበታል በሚል ስሌት ነው። ሰሞኑን በተለያዩ ሚዲያዎች እንደተዘገበውና የትግራይ ክልል መንግስትም እንዳረጋገጠው የፌዴራል መንግስት ወደ ትግራይ የበጀት ድጎማ መላክ ካቆመ 2 ወራት አልፎታል። በዚህ የተነሳ እንደ መምህራንና ሐኪሞች የመሳሰሉ የመንግስት ሰራተኞች ደሞዝ ባለማግኘታቸው ብዙ ማህበራዊ ቀውስ እየደረሰ ነው። ይህንኑ ተግባር አውግዞ መንግስት የእርምት እርምጃ እንዲወስድ ጫና ከማድረግ ይልቅ አንዳንዱ ወገኖች ጉዳዩን በሴራ መነጽር ተመልክተው ብዙ ትንታኔ እየሰጡበት ነው። ከነዚህ ትንታኔዎች አንዱ ፌዴራል መንግስት እዚህ ውሳኔ ላይ የደረሰው ለመንግስት ሰራተኞች የሚላከው በጀት ወደ ታጣቂዎች ስለሚሄድ ነው የሚል ነው። የፌዴራሉ መንግስት እርምጃ ነዳጅና ደሞዝ በመከልከል ብቻ የቆም አይደለም። ይልቁንም ከሰሞኑ ወታደራዊ እርምጃዎች ተደርጓል። በሳምንቱ መጀመሪያ በትግራይ የድሮን ቅኝት መደረጉ እዚህ ጋር ሊጠቀስ የሚችል ሁነት ነው። የማዕከላዊ መንግስቱና ህወሓትን ፍጥጫ ተከትሎ በመቀሌ የድሮን ቅኝት መደረጉን የሚገልጹ መረጃዎች በማህበራዊ ሚዲያዎች በስፋት ወጥተዋል። ለመንግስት ቅርበት ያላቸው የማህበራዊ ገጾች ከሰሞኑ የድሮን ቅኝት መደረጉን ዘግበውታል። እንደ ዘገባዎቹ በድሮን ቅኝቱ የመከላከያ ሬንጀር የሚመስል ልብስ የተከማቸበት ቦታ ታይቷል። ህወሓት ይህን የመከላከያ የሚመስል ሬንጀር ያዘጋጀው ጥቃት ለመፈጸም ሳይሆን እንዳልቀረ የሚጠቁሙት መረጃዎቹ ሌሎች ወታደራዊ ስፍራዎችም በድሮን ቅኝቱ መታየታቸውንም ጠቁሟል። በእንዲህ መልኩ ውጥረቱ የተጋጋለ ሲሆን ህወሓት ብልጽግና ጦርነት ሊከፍትብኝ ነው በማለት ዓለም አቀፉ ማህበረሰብ
ይወቅልኝ እያለ ነው። የህወሓት ማዕከላዊ ኮሚቴ ከሰሞኑ ባወጣው መግለጫውም የፌዴራል መንግስት ሌላ ዙር ጦርነት በትግራይ ላይ ለመክፈት እየጣረ ነው ሲል ወንጅሏል። ማዕከላዊ ኮሚቴው ለተከታታይ ቀናት ስብሰባ በማድረግ የትግራይን ወቅታዊ ፖለቲካ ሁኔታ መገምገሙን በጠቀሰበት መግለጫው የፌዴራል መንግስቱ የትግራይ ህዝብን በኃይል ለማንበርከክ ይፈልጋል ሲል ከሷል። መሰረታዊ ሸቀጦችን ወደ ትግራይ እንዳይገቡ የትራንስፖርት እንቅስቃሴን ከመገደብ ጀምሮ የሰራተኞች ደሞዝና በጀት እስከ መከልከል ያሉ ቅጣቶች እየጣለ ነው ሲልም መግለጫው ይወቅሳል። የህዝቡን መከራ የሚያራዝም ሴራ በትግራይ ላይ እየተሰራ ስለመሆኑ የፕሪቶሪያ ስምምነትም አደጋ ላይ የመጣል እንቅስቃሴ እየተደረገ መሆኑን ሲከስ የሚታየው ይኸው መግለጫ አደራዳሪዎችና ዓለም አቀፍ ማህበረሰብ በጉዳዩ ጣልቃ ገብተው ነገሮችን ካላስተካከሉ ጦርነት ሊከሰት የሚችልበት አዝማሚያ መኖሩንም ይዘረዝራል። ህወሓት በዚህ መግለጫው ከመፍረስ ተርፈናል እንዲሁም በተሻለ ፖለቲካዊ ቁመና ላይ ነን ሲል የሚደመጥም ሲሆን ከመቼውም ጊዜ በላይ ድርጅታዊ አንድነቱን ማረጋገጥ ስለመቻሉም ይገልጻል። በፓርቲው ውስጥ የፖለቲካ ስራ ተጠናክሮ መቀጠል አለበት የሚለው ይኸው የህወሓት የማዕከላዊ ኮሚቴ መግለጫ የትግራይን ህዝብ ጥቅም ለማረጋገጥ ማንኛውንም መስዋዕት ለመክፈል ዝግጁ ነኝ ብሏል። በዚህ መሃል ግን የትግራይን ወቅታዊ የፖለቲካ ሁኔታ በቅርበት የሚከታተሉት አንዳንድ ወገኖች በአሁኑ ጊዜ ህወሓት ሚናው ምንድነው? የትግራይ ጊዜያዊ አስተዳደርስ ምን እየሰራ ነው? እንዲሁም የትግራይ ሰራዊት የሚባለው ቲዲኤፍ የሚኖረው ሚና ምን ሊሆን ይችላል ሲሉ ጥያቄዎችን ይደረድራሉ። በአሁኑ ወቅት ትግራይ ፖለቲካ ቀውስ ውስጥ እንደምትገኝ ብቻ ሳይሆን ወደ ሌላ ዙር ጦርነት ልትገባ የምትችልበት እድል መኖሩን የሚናገሩ ወገኖች ይህንን ማስቆም የሚችለው ህወሓት ጊዜያዊ አስተዳደሩ ወይስ ሰራዊቱ ነው ሲሉ የተለያዩ መላምቶችን ይሰነዝራሉ። ስለ ወቅቱ የትግራይ የፖለቲካ ኃይል አሰላለፍና ህወሓት በመግለጫው ፈጠርኩት ስለሚለው ጠንካራ ድርጅታዊ ተክለ ቁመና አስተያየት የሰጠው የህግ ባለሙያው እንዲሁም አክቲቪስት ዳንኤል ብርሃኔ ድርጅቱ የሚለው በተጨባጭ የማይታይ ነው በማለት እንዲህ ይዘረዝራል። ከመፍረስ ድነናል የሚለውን ጉዳይ መፍረስ ምንድነው ከሚለው ነጥብ ጋር አያይዞ ማየት ተገቢ ነው። አንድ ኮምፒውተር ቀጥ ሲልብህ ተበላሽ የምትለው ስራ ያቆመበትን ሂደት ካለመረዳት የሚመጣ ነው። እነሱ ከመፍረስ ድነናል ሲሉ መፍረስን እንዴት ነው የሚረዱት? ለምሳሌ ራሳቸው ከድርጅት መተዳደሪያ ደንባቸው ጀምረን ጉዳዩን እንመልከተው። ባለፈው 14ኛ ድርጅታዊ ጉባኤ ሲያደርጉ እኮ ከማዕከላዊ ኮሚቴ አባላት መካከል ከግማሽ ያላነሱትን ሳይዙ ነው ወደ ጉባኤው የገቡት። ከነጌታቸው ረዳ ጋር አብረው የወጡ ነበሩ። ከቢሮክራሲው ባይጠፉም ከድርጅቱ የራቁም ነበሩ። ከነጌታቸውና በራሱ ከድርጅቱ የመጣው ሲደማመር ከግማሽ በላይ ሊሆን ይችላል። ወደ ክስ ሊወስዱት አልሞከሩም እንጂ እነጌታቸው ጉዳዩን ወደ ምርጫ ቦርድ ወይም ወደ ፍርድ ቤት ቢወስዱት ጉዳዩ በምን የህግ አግባብ እንደሚፈታ መገመት አይቻልም። ስለዚህ በድርጅት መተዳደሪያ ደንብ ከወሰድነው ህወሓት ያኔ ፈርሷል። በዚህ አግባብ ጠለቅ ብለን ካየኑ ደግሞ ህወሓት ከፈረሰ መቆየቱ ይገለጥልናል። ከጦርነቱ ማለትም ከ2013 ዓ.ም ጀምሮ በቅርቡ ጉባኤ እስካደረጉበት እስከ ነሐሴ 2016 ድረስ ከ9 ስራ አስፈጻሚ ኮሚቴ አባላት መካከል 5 ብቻ ነው ይዘው የቆዩት። የራሱ የህወሓት መተዳደሪያ ደንብ አንድ ስራ አስፈጻሚ 25 በመቶ አባላቱ ከጎደሉ በ3 ወራት ውስጥ የማሞያ ምርጫ ተደርጎ ሊሟላ እንደሚገባ ይደነግጋል። ህወሓት ግን ይህን መተዳደሪያ ደንብ ጥሶ ነው ለ3 ዓመታት 4 ስራ አስፈጻሚ አባላቱ ጎድለው የቀጠለው። እነጌታቸውም እያሉ ነው ይህ ደግሞ የተፈጸመው። አሁን ከመፍረስ ተርፈናል ሲሉ ቢደመጡም በኔ ግምት ግን ቀላል በሆነችው በመተዳደሪያ ደንብ ጥሰት እንኳን ሲመዘኑ ከፈረሱ ቆይተዋል የሚያስብል ብዙ መነሻ አለ። የመፍረስ ትርጉሙ ጠፍቶባቸው ካልሆነ በስተቀር በመተዳደሪያ ደንቡ የማይገዛ ድርጅት ሆኖ የሚቀጥልበት አግባብ የለም በማለት ዳንኤል ብርሃኔ የህወሓትን አልፈረስኩም አስተያየትን ክሽፍ አድርጎታል። አንዳንዶች ህወሓት በምርጫ ቦርድ ከፖለቲካ እንቅስቃሴ መታገዱን አጣቅሰው ድርጅቱ ህልውና እንደሌለው ሲናገሩ ቢደመጥም በተጨባጭ በትግራይ ፖለቲካ ህወሓት ሰፊ ማህበራዊ መሰረትና ጠንካራ ህልውና ገንብቶ የመቆየቱን ጉዳይ የሚያስተባብል ማስረጃ ሲቀርብ አይታይም። ያም ቢሆን ግን ትግራይ ውስጥ በአሁኑ ጊዜ የሚታዩ የፖለቲካ ኃይል አሰላለፍ ለውጦችን አጣቅሰው ስለ ህወሓትም ሆነ ስለ ጊዜያዊ አስተዳደሩና ስለ ወታደራዊ ኃይሉ ተጨባጭ ሀቆችን የሚያቀርባሉ። ህወሓት ድርጅታዊ ቁመናዬ ከመቼውም ጊዜ በላይ ጠንክሯል ቢልም በትግራይ በአሁኑ ወቅት ያለው የፖለቲካ ኃይል አሰላለፍ ከዚህ የተለየና ብዙ መልክ ያለው መሆኑን የሚሞግቱ አሉ። ህወሓት ብቻውን ተነጥሎ የሐውልት ጽህፈት ቤቱን ብቻ ይዞ የቀረ ኃይል እየሆነ ነው ከሚለው ጀምሮ ህወሓትም ሆነ ጊዜያዊ አስተዳደሩ ሰራዊቱን ማዘዝ አይችሉም የሚል አስተያየት ይሰማል። በትግራይ የጦር እንዲሁም የፖለቲካ አመራሮች መካከል መከባበር፣ የጠራ ሚናና የኃላፊነት ወሰን፣ የመደማመጥና የመግባባት ወይም ትዕዛዝ የማክበር ዝንባሌ እየጠፋ መምጣቱንም የሚናገሩ ወገኖች አሉ።
የትግራይ ፖለቲካን በቅርበት የሚከታተለው አክቲቪስቱ ዳንኤል ብርሃነ እንደሚናገረው ከሆነ ደግሞ ጊዜያዊ አስተዳደሩ ልምሻ ውስጥ ነው ያለው። ይህን ሐሳብ በዝርዝር ሲያስረዳም በሶስቱ ዋና የፖለቲካ ኃይሎች መካከል ያለውን አሰላለፍ ምንነት በትኩረት ያነሳል። አቶ ጌታቸው እያሉም ቢሆን በህወሓት ውስጥ ያለው ኃይል እንጂ የሚጓተተው ጊዜያዊ አስተዳደሩ አቅም እንዳልነበረው ይታወቃል። በፓርቲ መዋቅር ነበር ሲጓተቱ የነበረው። ከአቶ ጌታቸው በኋላ ደግሞ ህወሓት የእኔ ነው ብሏል የጊዜያዊ አስተዳደሩን። በተቃራኒው ግን ህወሓት ራሱም ቢሆን የሰራዊቱ ንብረት ሆኗል። ህወሓት ከነ ጌታቸው የገጠመውን ሽኩቻ ለማሸነፍ ብሎ በመካከለኛ ደረጃና ከዚያ በላይ የሚገኙ የጦር መሪዎችን ድጋፍ መጠየቁ ይታወቃል። የጦር አመራሮቹ ህወሓትን ደግፈው የነ ጌታቸውን ወገን ከስልጣን ከተገፋ በኋላ ግን በህወሓት ላይ ከፍተኛ ጫና ማሳደር የቻሉበት ሁኔታ ተፈጥሯል። ህወሓት የሰራዊት ድጋፍ መጠየቁን ተከትሎ በዚያ ውስጥ የገቡ የጦር አመራሮች እጃቸው ሰፍቷል። ህወሓት አሁን የራሱ ድርጅታዊ የስልጣን ልዕልናው ተገፏል። ድርጅቱ በጦሩ ተጽዕኖ አውቶኖሚውን አጥቷል። ራሱን በራስ የማስተዳደር ስልጣኑን ከአምና ጀምሮ ድርጅቱ አጥቷል። ጦሩን በራሱ ጊዜ ጋብዘው ነው አውቶኖሚውን ወደ መነጠቅ የገባው። በፓርቲ ውስጥ መጓተቱ እንደቀጠለ ቢሆንም ነገር ግን ደግሞ በዚህ መሃል የራሳቸውን ፍላጎት ይዘው የመጡ የጦር መሪዎች አዲስ የኃይል አሰላለፍ ፈጥሯል። በህወሓት የስልጣን መጓተት ውስጥ ከተለያዩ ወገኖች ጀርባ የቆሙ የጦር አመራሮች ተፈጥሯል በማለት ነው ዳንኤል ብርሃኔ በትግራይ ውስጥ ያለውን የኃይል አሰላለፍ በዝርዝር ያብራራው። አክቲቪስቱ ይቀጥልናም ከሁሉም አቅጣጫ አለ ያለውን የጦርነት ስጋት ለማስቆም ቀላሉና ፈጣኑ መንገድ የትግራይ ተፈናቃዮችን ወደ ቀያቸው መመለስና የፕሪቶሪያ ሰላም ስምምነትን መተግበር እንደሆነ ያነሳል። ህወሓት እንደ ፖለቲካ ድርጅት መስተናገድና መቀጠል እንደሚችል የሚገልጸው አክቲቪስቱ የትግራይ ጥያቄዎችን ለህወሓት በመስጠት መፍቻ መንገዳቸውን ማወሳሰብ በሂደት ወዳለፈው አይነት ጦርነት የሚያስገባ ችግር ሊፈጥር ይችላል በማለት ስጋቱን ገልጿል።